የታለ መኪናችን ድምጽ ልጁን ጣልሽ ልጅሽን ጣልሽ። ቆይ ዛሬ እንኳን ተራፍ ዝተቀምጥ እረፍት ላይ ናት። ቤተሰብ ደርሰናል። እንደሚያምር በዚህ ጋር ደግሞ ተቀባልተን መኪናችን መጣች። ያዩዬ መኪና እንግዲህ እንደዚህ ከዚህ ተሻለ ይስጥሽ የኔ ወድ ቅዱስ ሚካኤል እንግዲህ ተሻለ ከዚህ ተሻለ ይስጥሽ ይጫው። ቤተሰብ እንዴት ናችሁ? ሰላም ናችሁ? ያላችሁ አለው እግዚአብሔር ይመስገን። እንግዲህ ያለው ታዩ ጋር ነው። እንግዲህ ማማዬን ትቼ ብቻዬን እየሮጥኩኝ ነው። ቤት እንዴት ደስ እንደሚል ወይ እመቤቴ ብላ እንደው ወደ አዲስ አበባ እንድታስገባኝ ጸሎቴ ነው። ያዩን ቦርሳ ይዤ ስልኬን ረስቼ ነበረ። አሁን ተመልሼ ወጥቼ ነው ወደ ላይ ወጥቼ ነው የሰርኩኝ እና እንዴት ደስ እንደሚል የእውነት ወይ ወዳው ወጣ ወዳው የምትፈልጉ ነገር ወዳው እዚህ ጋር የሚገኙና እጅግ በጣም ደስ ነው የሚለው። እግዚአብሔር አንዳንድ ጊዜ እውነት በቃ ይሰማኛል። ያ መንገድ ድካሙ ምን ሳስቦ እንትን ይላሉ። እንደገና ደግሞ ሳስበው ደግሞ ተመስገነ እላለሁ። አዩዬ ነው ያት በመዳበሪያ እንዳለ በሶሻናል ታውታላችሁ እንትኑ አድርሳ የሚካኤል ያመቱ ነው። እንኳን አደረሳችሁ። እንግዲህ እንደዚህ ተራራጥ እንዴት ደስ እንደምለኝ በረከት እዚህ ስለሆንኩኝ በጣም ደስ ብሎኛል። እኔ ጋቡን አልሄድም። ሁለት ልጅ ይዞ መሄድ በጣም ከባድ ነው ታውቃላችሁና እና እየሄድን ነው። እንዴት ደስ እንደምል ሰፈሩ በስማ የታለ መኪናችን ድምጽ ልጁን ጣልሽ ልጅሽን ጣልሽ። ቆይ ዛሬ እንኳን ተራፍ ዝተቀምጥ እረፍት ላይ ናት። እንዴት ደስ እንደሚል በስማ እንግዲህ እኔ ከቤተ ክርስቲያን በጣም ርቄ ነው ያለሁትና እዚህ ጋር በረከት የታዘቻችሁ እንዳለ በዚህ ሞልታችኋለች። በእቺ ምግብ መያዣዋ ማለት ነው። ወይኔ ደስ ሲል ስሜት ቤተክርስቲያኑ ይታያችኋል። ይታያል እዚህ ጋር ነው ሚካኤል። ይሄማ እመቤታችን ነው። የእመቤታችን ሚካኤል የት ነው? በዚህ በጀርባ በኩል ነው። በዚህ ነው አቡነ አራና ቅዱስ ሚካኤል የሚባል ቤተክርስቲያን በስማም በጀርባም በፊት ለፊትም በቀኝም በግራም ተከብሻል። ይሄ እዚህ ጋር ማልፋቸው ልጅ መጣችሁ ከበዛ መጣችሁ በቀኝ በዚህ ነው የመጣው። በገብርኤል በኩል ነው። በዚህ ጋር መድኃኔዓለም አለ። እንግዲህ በጣም ከዚህ ጀርባ ኪዳነ ምሕረትና ገብርኤል ቅዱስ ሚካኤል አለ። ከፊት ለፊት እመቤታችን አለች። መድኃኔዓለም አለ። ዋው በጣም ደስ ይላል። በመውጫውም ደግሞ ገብርኤል አለ። ሌላ ገብርኤል መኪና እያየሁኝ እኮ ነው። አልመጣም ወይስ ዘግይቶ እየተደወለ ይሆን አላውቅም። ብቻዬ ስነቀር ይላል ታውቃላችሁ። እዚህ ጋር እያቀፍኩኝ የነበረውን ዛሬ ቁርጥ አድርጌ ትቼ መጣሁ። እንግዲህ ትቼ መጣሁኝ። ማባዬን ተኩ ባባዬንም ተኩ። ለምን እነሱን እንትን ገና እዛ ጋር እንትን ስላቸው ችግር ነው ብዬ ነው። ግርግር ስለሚበዛ ባባዬንም በፊት አዝዬ እንደፈለኩ ታግዬ ምናምን እገባለኝ። አሁን ግን ያው መታገል አልችልም። ማማዬን አቅፌ ስለሆነ እሱን ደግሞ ሚስ ሌላ ሰው ያስፈልጋል ማለት ነው። ስለዚህ በቤቱ በረከት ይድረስባቸው ይደርባቸው። እኛ ደርሰን ከመጣን ይበቃል አይደል? አይ እኛ ደርሰን ከመጣን ይበቃል። አዎ በረከታችን ይደርሳቸዋል። አዎ ይደርሳቸዋል። እና እጅግ በጣም ነው ደስ የሚለው። ብቻ እዛ ያለውን ነገር ደግሞ የምናሳያችሁናል። አብራችሁ ቆዩ። መኪናችን መጣች። ያዩዬ መኪና እንግዲህ እንደዚህ ከዚህ ተሻለ ይስጥሽ የኔ ወድ ቅዱስ ሚካኤል እንግዲህ ተሻለ ከዚህ ተሻለ ይስጥሽ ይጨማምርልሽ። እንደዚህ አንቀባራ ይዘን እየሄደች ነው እንግዲህ። አሜን እና በጣም ነው ደስ የሚለው። አሜን የኔ ወድ እና እጅግ በጣም ዘጭ ብላለ እዚህ ውስጥ እዚህ ጋር እና እጅግ በጣም ነው ደስ የሚለው። እስማ ምሰማው ስሜት ድጋሜ የተወለዳችሁ ታይል ነው የሚሰማችሁ። የሆነ በቃ በሆነ ነገር እንኳን የሆነ ነገር ብትናደዱ ምትል ማለት ነው አዲስ የሆነ እኔ እንጃ እኔ ጋር ያለው ስሜት ማለት ነው። ነገሮችን ሁሉ ትረሽና የሆነ በቃ ደስ የሚል ሆነ የቤተ ክርስቲያን ቅዳሴው ምናምን ስትሰሚ በጣም ደስ የሚል ውስጥሽ ይታደሳል።
አሁን ደግሞ ቦታው ላይ ስለሌለ በጣም ደስ የሚለው ታያለሽ። እስከማየው ድረስ ልጄን ሁሉ አስጥሎኝ የመጣሁት ጉጉት እንግዲህ አብረን እናየው ይላል። ጉዴ ነው እንትን ከምትል ብዬ ነው ያው ይዣብ ብመጣ እንትን ነው ግን ጭንንቅ ስለሆነ በዚህ ገፋፉብኛል ብዬ ነው እንጂ መሸከም እችል ነበረ። ስለዚህ ለማንኛውም አብረን እዛ ምናየውናል። ሌላ ቀን የእግዚአብሔር ብሎ የዛሬ አመት በሰላም ያድርሰንና በእግሯ ድክ እያለች አረላዬ ድክ እያለች አብረን የምንሄድ ያድርገን። አሜን። እና ውድ ቤተሰቦቼ እዛ ጋር ያለውን ነገር ደግሞ አብረን በጣም ነው የሚያስደስተው። ትደሰቱበታላችሁ። አዎ እግዚአብሔርን በጣም ነው ደስ የሚለው። እና ለማንኛውም ጠብቁን። እዛ ቤተሰብ ደርሰናል። እንደሚያምር በዚህ ጋር ደግሞ ጸበልተኛው ማለት ምን እንደሆነ ጸበል ምትበል ነው መንገድ ዶሮ እርባታ ነች። በጣም ነው ደስ የሚል ቦታ ነው። እግዚአብሔር በጣም ደስ ይላል። ደስ ብሎ ነገር ሰተር ምናምን አካፍት እጅግ በጣም ደስ የሚለው። እሺ ደስ ላልነት በጣም ደስተኛ ነኝ ዛሬ በአመቱ እዚህ ደጁ ስለተገኘኝ ማለት ነው። አስቤ ሳይሆን እሱ ፍቃድ ሆኖ ነውና በጣም ነው ደስ የሚለው ቤተሰብ አሜን። ቅዱስ ሚካኤል ወይሱ አውደረተ ግዳችሁ መጣ የለቀቀቀቃሩት ብዙ ማላስጨንቃቸው በሉ አቡነ አራዊዳት የቅዱስ ሚካኤል ዛሬ እንደሰራ የምንሰራበት የምንከድበት ጊዜ ነው። ዛሬ ሁሉ ያደረገ መላእክት ተሳይ እየምርዳይ በየቤታችን ብዙ ችግር አለ። በሀገር ጸልዩ ማለት ነው። ይህንን ለማለት ነው እስካሁን ድረስ እና እግዚአብሔር አምላካችን ከሁላችን ጋር ይሁን። አንዲት መልእክት፣ ይሄ የእግዚአብሔር ስጦታ ነው። መርሃ ግብር መሪውም አልፈቀደልኝም። ድንገት እዚህ እንድናገር የፈቀደልኝን እግዚአብሔርን አመስግኑልኝ ማለት ነው። መልእክት አስተላልፋለሁ። ሞባይላችሁን ሁላችሁን አውጡ። ትታዘዛላችሁ አትታዘዙ? አሁን መልእክት አስተያየት ከእናንተ ዛሬ የቅዱስ ሚካኤል በዓለ ንግስ ነው። በረከቱ ከቤት ይጠብቃችኋል። ሁላችሁም ታቦት ሲገባ ቅዳሴ ማስቀድሳችሁ ይደከማችሁ ደግሞ ታቦት ሲገባ ቤት እንግዳም ስለምትቀበሉ ዛሬ የቅዱስ ሚካኤል ዝክር የማይዘከርበት ቤት የለም። ልዩ ልዩ መርሃ ግብር አለ። በረከታችሁ፣ ደስታችሁ፣ ሰላማችሁ የበዛ ያድርገው መድኃኒዓለም። ወደ ዘማሪ ፍጹም ወስዳችኋለሁ።